አጋንንት ያለባቸው ሰዎች ምልክት የመጀመሪያውና ዋንኛው ሰዎች ወደ እግዚአብሔር ቤት ላለመሄድ ምክንያት ይፈልጋሉ። በጠላት አሰራር ውስጥ በአጋንንት ስርዓት ውስጥ ያሉ ሰዎች ወደ እግዚአብሔር ቤት መሄድ አይፈልጉም። ቸርች መካፈል አይፈልጉም። ወደ እግዚአብሔር ቤት ከመሄድ ይልቅ ቤታቸው ቢያሳልፉ፣ ወደ እግዚአብሔር ቤት ከመሄድ ይልቅ ከጓደኞቻቸው ጋር ቢያሳልፉ፣ ወደ እግዚአብሔር ቤት ከመሄድ ይልቅ ሰበብ ፈልገው ቢቀሩ ይመርጣሉ። ምክንያቱም ወደ እግዚአብሔር ቤት በሄዱ ጊዜ ሰዎች ነፃ እንደሚወጡ፣ እንደሚፈወሱ፣ ውስጣቸው የተቀመጠው አጋንንት እንደሚመታ ጠላት ይገባዋል። ያ በመሆኑ ሰዎች ወደ እግዚአብሔር ቤት የሚቀሩበትን ሰበብ ይፈልግላቸዋል። ወደ እግዚአብሔር ቤት እንዲቀሩ ምክንያት ይሆናቸዋል። በቤታቸው እንዲቆዩ በተለያየ በትናንሽ ነገሮች አጥምዶ ይይዛቸውና ወደ እግዚአብሔር ቤት እንዳይሄዱ ያደርጋቸዋል። ጌታ ኢየሱስ የተባረከ ይሁን። በአጋንንት ስርዓት ውስጥ ያሉ ሰዎች ምክንያት ሰበብ ይፈጥራሉ ቸርች ለመቅረት። ትንሽዬ ካመማቸው አመመኝ ብለው ይቀራሉ፣ ቤታቸው ይቀመጣሉ። ቤታቸው ተቀምጠው አይፈወሱም። ቸርች ቢመጡ ግን ሊፈወሱ ይችላሉ፣ ነፃ ሊወጡ ይችላሉ። ለመቅረት ሰበብ ነው የሚፈጥርላቸው። የትራንስፖርት ችግር አለ ይላሉ፣ የሆነ ዘነበ ዝናብ ይላሉ። ምክንያታዊ የሆነ ነገር ሰይጣን ያስቀምጥላቸው። ሰው እግዚአብሔር ቤት መሄድን ምርጫ አያደርጉትም። ወደ እግዚአብሔር ቤት ከምትሄዱ ለምን በቴሌቪዥን አትከታተሉም? ለምን በሚዲያ አትከታተሉም? ለምን ቪዲዮ እያያችሁ ቤት አትካፈሉም? ያው እኮ ነው የሚል ሰበብ ሰይጣን ይፈጥርላቸዋል። ጊዜያቸውን፣ ሰዓታቸው እንዲረፍድባቸው ያደርግና ቤት ውስጥ እንዲቀመጡ ጠላት ያደርጋቸው። ይሄ እንግዲህ ሰይጣን ሰዎቹ እንዳይፈቱ የሚያደርግበት መንገድ ነው። በመዝሙረ ዳዊት 122 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ የሚል ቃል አለ። እንዲሁም በመዝሙረ ዳዊት ምዕራፍ 77 ቁጥር 3 ላይ እንደዚህ የሚል ቃል አለ። እግዚአብሔርን አሰብኩት ደስም አለኝ፣ ተናገርኩ ነፍሴም ፈዘዘች ይላል። እንግዲህ ሰው የእግዚአብሔር ቤት በሄደ ቁጥር፣ ቤተ ክርስቲያን በተካፈለ ቁጥር፣ ቸርች በሄደ ቁጥር ይፈወሳል፣ ይጽናናል፣ አምላኩን ያመልካል፣ እግዚአብሔርን ያከብራል። ይሄ በረከትና ይሄ አምልኮ እንዳይደርስባቸው እንዳያገኛቸው ውስጣቸው የተቀመጠው ሰይጣን፣ ውስጣቸው የተቀመጠው አጋንንት ቤተ ክርስቲያን ከመካፈል ይገድባቸው። በአጋንንት እስራት ውስጥ እንዳላችሁ ፊል የምታደርጉ ሰዎች ካላችሁ፣ ቸርች መሄድ እየፈለጋችሁ መሄድ ያልቻላችሁ ሰዎች በናዝሬቱ ጌታ በኢየሱስም እጸልይላችኋለሁ። በውስጣችሁ የተቀመጠ ማንኛውም የጠላት ኃይል ዛሬ በኢየሱስም ከህይወታችሁ ላይ የተመታ ይሁን። ሰላም፣ እንዴት ናችሁ? በመላው ዓለም የምትገኙ ቅዱሳን፣ ትምህርታችን አሁን ጀምሯል። በባለፈው ክፍለ ጊዜ ብዙ ሰዎች እንደተባረካችሁ፣ ነፃ እንደወጣችሁ መስክራችሁልናል። ዛሬ ደግሞ ክፍል 2 አጋንንት ያለባቸው ሰዎች ምልክት በሚል አብረን የእግዚአብሔርን ቃል እንማራለን። አንደኛ ሰዎች ራሳቸውን ከጠላት መጠበቅ እንዲችሉ ያደርጋቸዋል። ሁለተኛ ደግሞ መጸለይ ባለበት ጉዳይ ላይ እንዲጸልዩ የሚያደርግ የእግዚአብሔር ቃል ትምህርት ነው። ጌታ የተባረከ ይሁን። አጋንንት ያለባቸው ሰዎች ምልክት የመጀመሪያውና ዋንኛው ሰዎች ወደ እግዚአብሔር ቤት ላለመሄድ ምክንያት ይፈልጋሉ። በጠላት አሰራር ውስጥ በአጋንንት ስርዓት ውስጥ ያሉ ሰዎች ወደ እግዚአብሔር ቤት መሄድ አይፈልጉም። ቸርች መካፈል አይፈልጉም። ወደ እግዚአብሔር ቤት ከመሄድ ይልቅ ቤታቸው ቢያሳልፉ፣ ወደ እግዚአብሔር ቤት ከመሄድ ይልቅ ከጓደኞቻቸው ጋር ቢያሳልፉ፣ ወደ እግዚአብሔር ቤት ከመሄድ ይልቅ ሰበብ ፈልገው ቢቀሩ ይመርጣሉ። ምክንያቱም ወደ እግዚአብሔር ቤት በሄዱ ጊዜ ሰዎች ነፃ እንደሚወጡ፣ እንደሚፈወሱ፣ ውስጣቸው የተቀመጠው አጋንንት እንደሚመታ ጠላት ይገባዋል። ያ በመሆኑ ሰዎች ወደ እግዚአብሔር ቤት የሚቀሩበትን ሰበብ ይፈልግላቸዋል። ወደ እግዚአብሔር ቤት እንዲቀሩ ምክንያት ይሆናቸዋል። ወደ እግዚአብሔር ቤት እንዳይካፈሉ፣ በቤታቸው እንዲቆዩ በተለያየ በትናንሽ ነገሮች አጥምዶ ይይዛቸውና ወደ እግዚአብሔር ቤት እንዳይሄዱ ያደርጋቸዋል። ጌታ ኢየሱስ የተባረከ ይሁን። በአጋንንት እስራት ውስጥ ያሉ ሰዎች ምክንያት ሰበብ ይፈጥራሉ ቸርች ለመቅረት። ትንሽዬ ካመማቸው አመመኝ ብለው ይቀራሉ፣ ቤታቸው ይቀመጣሉ። ቤታቸው ተቀምጠው አይፈወሱም። ቸርች ቢመጡ ግን ሊፈወሱ ይችላሉ፣ ነፃ ሊወጡ ይችላሉ። ለመቅረት ሰበብ ነው የሚፈጥርላቸው። የትራንስፖርት ችግር አለ ይላሉ፣ የሆነ ዘነበ ዝናብ ይላሉ። ምክንያታዊ የሆነ ነገር ሰይጣን ያስቀምጥላቸዋል። ሰው እግዚአብሔር ቤት መሄድን ምርጫ አያደርጉትም። ወደ እግዚአብሔር ቤት ከምትሄዱ ለምን በቴሌቪዥን አትከታተሉም? ለምን በሚዲያ አትከታተሉም? ለምን ቪዲዮ እያያችሁ ቤት አትካፈሉም? ያው እኮ ነው የሚል ሰበብ ሰይጣን ይፈጥርላቸዋል። ጊዜያቸውን፣ ሰዓታቸው እንዲረፍድባቸው ያደርግና ቤት ውስጥ እንዲቀመጡ ጠላት ያደርጋቸው። ይሄ እንግዲህ ሰይጣን ሰዎቹ እንዳይፈቱ የሚያደርግበት መንገድ ነው። በመዝሙረ ዳዊት 122 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ የሚል ቃል አለ። እንዲሁም በመዝሙረ ዳዊት ምዕራፍ 77 ቁጥር 3
ላይ እንደዚህ የሚል ቃል አለ። እግዚአብሔርን አሰብኩት ደስም አለኝ፣ ተናገርኩ ነፍሴም ፈዘዘች ይላል። እንግዲህ ሰው የእግዚአብሔር ቤት በሄደ ቁጥር፣ ቤተክርስቲያን በተካፈለ ቁጥር፣ ቸርች በሄደ ቁጥር ይፈወሳል፣ ይጽናናል፣ አምላኩን ያመልካል፣ እግዚአብሔርን ያከብራል። ይሄ በረከትና ይሄ አምልኮ እንዳይደርስባቸው እንዳያገኛቸው ውስጣቸው የተቀመጠው ሰይጣን፣ ውስጣቸው የተቀመጠው አጋንንት ቤተክርስቲያን ከመካፈል ይገድባቸው። ለምሳሌ ቤተክርስቲያን መካፈልን ርቀትን ያሳያቸዋል። ሰው አጠገባቸው ላለ ቸርች፣ ሰፈራቸው ላለ ቸርች ከቤታቸው ወጥተው እንዳይካፈሉ ሰይጣን ምክንያት ይፈጥርላቸዋል። ሩቅ ነው፣ የትራንስፖርት ችግር አለ፣ ብትሄዱ ምንም አታመጡም የሚል ሰበብ ይፈጥርላቸዋል። ቤታቸው ላይ ባዘጋጁት በሆነ ነገር በሆነች ፕሮግራም ሌት እንዲሆኑ ያደርጋቸው እና የሰይጣን ሰበብ ይሄ ነው። ሰዎች ወደ እግዚአብሔር ቤት ላለመሄድ ሰበብ ይፈልግባል። የእግዚአብሔር ቤት ሳትሄዱ ቤታችሁ እየተካፈላችሁ ያላችሁ ግን ነፃ መውጣት እንዳለባችሁ የሚሰማችሁ፣ መፈወስ እንዳለባችሁ የሚሰማችሁ፣ መባረክ እንዳለባችሁ የሚሰማችሁ፣ በአጋንንት እስራት ውስጥ እንዳላችሁ ፊል የምታደርጉ ሰዎች ካላችሁ፣ ቸርች መሄድ እየፈለጋችሁ መሄድ ያልቻላችሁ ሰዎች በናዝሬቱ ጌታ በኢየሱስም እጸልይላችኋለሁ። በውስጣችሁ የተቀመጠ ማንኛውም የጠላት ኃይል የእግዚአብሔር ቤት ሄዳችሁ እንዳትካፈሉ የሚያደርጋችሁ፣ ቤተ ክርስቲያን እንዳትሄዱ የሚያደርጋችሁ ክፉ ነው፣ ሰይጣን ነው። ዛሬ በኢየሱስም ከህይወታችሁ ላይ የተመታ ይሁን። ዛሬ በኢየሱስም ከመግባት መውጣታችሁ ላይ የተመታ ይሁን። መዝሙረ ዳዊት 119 ቁጥር 162 እንደዚህ ይላል፣ ብዙ ምርኮ እንዳገኘ በቃልህ ደስ አለኝ። ብዙ ምርኮ እንዳገኘ በቃልህ ደስ አለኝ። ይሄ የእግዚአብሔር ቃል የሚለቀቅበት ከእግዚአብሔር ሰዎች ጸጋ የምንካፈልበት ቦታ አለ። ይሄ የእግዚአብሔር ቃልና ይሄ ፈውስ ወደ ህይወታቸው እንዳይመጣ ምክንያት ዘርዝሮ ያስቀራቸዋል። ምክንያት ፈልጎ ያስቀራቸዋል። ይሄ ምልክት በህይወታችሁ ላይ ካለ ረጅም ጊዜ ከሆነ ቸርች ከሄዳችሁ ቤተክርስቲያን ለመሄድ ስትነሱ ምክንያት የሚበዛባችሁ፣ ምክንያቱ ደግሞ አሳማኝ ያልሆነ እንትን ፕሮግራም ኖሮኝ ነው፣ እንትን ፕሮግራም ስላለብኝ ነው፣ ቸርች የቀረውት እድር ስላለ ነው፣ ዕቁብ ስላለብኝ ነው፣ እሑድ ማልካፈለው፣ የሆነ ነገር ስላለብኝ ነው፣ ባልትና ስላለብኝ ነው የሚሉ በእግዚአብሔር ዘንድ ትንንሽ የሚመስሉ ነገሮች፣ በእግዚአብሔር ዘንድ ጥቂት የሚባሉ ነገሮች ከእግዚአብሔር ቤት ምክንያታዊ በሆነ መንገድ ሰይጣን እንዳይሄዱ እንዳይካፈሉ ያደርጋል። በጌታ በኢየሱስ ስም ይሄንን ቪዲዮ የምትመለከቱ በቤት ውስጥ ያላችሁ፣ በእስራት ውስጥ ያላችሁ በጌታ በኢየሱስ ክርስቶስ ስም ማንኛውም እስራት ካለባችሁ ነገር ውስጥ በኢየሱስ ማንኛውም እስራት እንዲበጣጠስ ጸልይላችኋል። በኢየሱስ ክርስቶስ ስም እግራችሁ እንዲፈታ፣ እጃችሁ እንዲፈታ፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ እንደሚል ወደ እግዚአብሔር ቤት እንድትሄዱ በጌታ በኢየሱስ ስም የጌታን ሐሳብ የጌታን ፕሮግራም እንድትካፈሉ በጌታ በኢየሱስ ክርስቶስ ስም ጸልይላችኋል። ማንኛውም ተግዳሮት ከህይወታችሁ ላይ የተመታ ይሁን። አስሯችሁ ያስቀመጠ ምቾት፣ አስሯችሁ ያስቀመጠ ሰይጣን፣ አስሯችሁ ያስቀመጠ የእግዚአብሔር ቤት መታችሁ የእግዚአብሔርን ሐሳብ እንዳትካፈሉ የከለከላችሁ በኢየሱስ ስም የተመታ ይሁን። ኢየሱስ ጌታ ነው። ለዚህ አጋንንት ያለባቸው ሰዎች ወደ እግዚአብሔር ቤት ላለመሄድ ምክንያት ይፈጠራል። ምክንያት ደግሞ የሚፈጥርላቸው ሰይጣን ነው። ምክንያቱም ከሄዱ እንደሚፈቱ ያውቃል። አብዛኛው ነፃ የሚወጡ ሰዎች ከአጋንንት ስርዓት፣ ከተለያየ ጨለማ አሰራር ነፃ የሚወጡ ሰዎች ባክግራውንዳቸውን ቼክ ሳደርግ ቸርች የመምጣት አቅማቸው፣ ቸርች የመምጣት ጉልበታቸው በጣም የወረደ። አብዛኛው ብዙ ጊዜ ሆኖታል ቸርች ከመጣ፣ ድንገት ሲመጣ ግን ነፃ ይወጣ። መሄድ አይፈልግም፣ መካፈል አይፈልግም። ሌላ ቦታ ግን ደስተኛ ነው። ምክንያቱም ሰይጣን የሱ በረከት እዛ ጋር እንዳለ ስለሚያውቅ ወደ በረከቱ አያስገባውም፣ ይከለክለዋል። ጌታ ኢየሱስ የተባረከ ይሁን። እግዚአብሔር ግን ነገራችሁን ሁሉ ይፈታል። አሟችሁ እንኳን ቸርች የምትቀሩ ሰዎች ካላችሁ ቤት በመቀመጣችሁ አትፈወሱ። እግዚአብሔር ቤት ግን በመምጣታችሁ ትፈወሳላችሁ። ቤት በመቀመጣችሁ ነፃ አትወጡም። የጌታ ቤት ግን በመምጣታችሁ ሲዘመር፣ ሲጸለይ፣ ቃሉን ስትሰሙ ላያችሁ ላይ ያለ ማንኛውም ጨለማ እየተገፈፈ ይሆናል። ጌታ የተባረከ ይሁን። ሁለተኛው አጋንንት ያለባቸው ሰዎች ምልክት፣ ሁለተኛው አጋንንት በውስጣቸው ያለባቸው ሰዎች ምልክት የሚገለጠውን የእግዚአብሔር ጸጋና አገልጋዮችን ተቺ ይሆናል። አጋንንት ያለባቸው ሰዎች በደንብ ስሙኝ። ይህንን መልእክት ለብዙ ሰዎች ሼር አድርጉት። አጋንንት ያለባቸው ሰዎች የሚገለጠውን የእግዚአብሔር ጸጋና አገልጋዮችን የሚተቹ ተሳዳቢ ይሆናሉ። የሚገለጠውን የእግዚአብሔር ጸጋ የመቀበል አቅማቸው
የወረደ ይሆናል። የእግዚአብሔር ጸጋ ከሚገለጠው ለዛ ጸጋ ሰሚት ከማድረግ ይልቅ ከመገዛት ይልቅ የሚገለጠውን የእግዚአብሔር ጸጋ የሚተቹ የሚያንቋሽሹ ለእግዚአብሔር ጸጋ ቦታ የማይሰጡ ይሆናሉ። ምን ማለት ነው? የሚገለጠውን ትንቢታዊ አገልግሎት ማሾፊያ፣ ማፌዣ፣ ፌዘኛ ይሆኑበታል እንጂ የትንቢቱ ተጠቃሚ መሆን አይፈልጉም። ነፃ የሚወጡ አጋንንት ጮሆ ሲወጣ እያዩ ነፃ ኢየሱስ ሲያወጣቸው እያዩ የሚያዩት ያ የነፃ መውጣት አገልግሎት እነሱ ጋር ሲመጣ የሚተችበት፣ የሚሰደብበት፣ የሚፌዝበት ጉዳይ ይሆናል። ለዛ ነው መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 1 ላይ ሲናገር ምስጉን ነው ይላል፣ በክፎች መንገድ ያልሄደ በዋዘኞች ወንበር ያልተቀመጠ እያለ መጽሐፍ ቅዱስ ይናገር። ፌዘኝነት፣ መንፈሳዊ ነገር በጣም የሚያፌዙ ሰዎች፣ መንፈሳዊ ነገርን የማፌዣ መንገድ አድርገው በጣም የሚጠቀሙ ሰዎች እመኑኝ ውስጣቸው አጋንንታል። የሚገለጠው የእግዚአብሔር ጸጋ ሰዎች እንዲያፌዙበት አይደለም የተገለጠው። ሰዎች ነፃ እንዲወጡ፣ ሰዎች እንዲድኑ፣ ሰዎች ወደ ዘላለም መንግስት እንዲጨመሩ፣ ሰዎች በእግዚአብሔር ቤት ከክርስቶስ ጋር ጸንተው እንዲቆሙ የሚያደርግ ነው እንጂ የሚገለጠው የእግዚአብሔር ጸጋ የማፌዣ መንገድ እንዲሆን አይደለም። አጋንንት ያለባቸው ሰዎች ግን የሚገለጠውን የእግዚአብሔርን ጸጋ ለእግዚአብሔር ከመስጠት ይልቅ የሚተቹ፣ የሚሰድቡ፣ የእግዚአብሔርን ጸጋ የሚያክፋፉ ይሆናል። ለምን? ውስጣቸው ያለው ዲያብሎስ የሚያወራቸው ጉዳይ አለ። ጸጋው በሚገለጥበት ሰዓት ውሸት እንደሆነ ይነግራቸዋል። አገልጋዮችን እንዲጠሉ ያደርጋቸዋል። ነቢያቶችን፣ ፓስተሮችን፣ ዘማሪዎችን፣ ወንጌላውያንን፣ ሐዋርያቶችን ከምንም ተነስተው ያለ ምክንያት እንዲጠሉ ያደርጋቸዋል ሰይጣን። አገልጋዩ ችግር ኖሮበትም ሊሆን ይችላል፣ ችግር ላይኖርበትም ይችላል። በማንኛውም አጋጣሚ ግን ያንን አገልጋይ እንዲጠሉ የሚያደርግ ሰይጣን ውስጣቸው ተቀምጦ እኔ ነብይ አልቀበልም አልወድም ያስብላቸው። እኔ በትምህርት ብቻ ነው ማምነው፣ ፕሬዝ ዘ ሎርድ ከተማርኩኝ ይበቃኛል ያስብላቸዋል። ቸርች እንኳን ሲካፈሉ ትምህርት ብቻ ያለበት፣ ምክንያቱም የሚወስዳቸው ጠላት ኃይል የማይገለጥበት፣ የእግዚአብሔር ጸጋ የማይገለጥበት ቦታ፣ የእግዚአብሔር ክብር የማይገለጥበት ቦታ፣ መንፈስ ቅዱስ የማይሰራበት ቦታ፣ ነፃ ሰው የማይወጣበት ቦታ፣ የማይፈወስበት ቦታ ሰይጣን ይወስዳቸዋል። በቃ ትምህርት ብቻ ነው ይላቸዋል። ኖ እንደዛ አይደለም። የእግዚአብሔር ኃይል ከተገለጠ ሰዎቹ ነፃ እንደሚወጡ ስለሚያውቅ ሰይጣን ክፉ የሆነ ሐሳብ በውስጣቸው ይከትባቸው። ክፉ የሆነ ሐሳብ በውስጣቸው ይከትባቸው። ከዛን ጊዜ ጀምሮ ኃይል የሚገለጥበት ቸርች፣ እግዚአብሔር የሚሰራበት ፕሮግራም ላይ ሄደው አይካፈሉ። ወይ አምልኮ ብቻ ያለበት፣ ወይ ብቻ ቃል ተምረው የሚለያዩበት ቦታ ነው የሚፈልጉት። ጸሎት ካለ፣ ኃይል ካለ፣ መንፈስ ቅዱስ ካለ፣ ትንቢት ካለ፣ ነፃ መውጣት ካለ፣ ፈውስ ካለ መካፈል አይፈልጉም። ለምን ከተባለ ውስጣቸው ያለው አጋንንት የእግዚአብሔርን ጸጋና አገልጋዮችን እንዳይቀበሉ ተቺዎች እንዲሆኑ ያደረጋቸው። ከተወሰነ ዓመት በፊት ለአንድ ሰው ስጸልይ በውስጡ ያለው መንፈስ ነብይ ከሌን እኮ በጣም ነው ምጠላው ይላል። መንፈሱ ማነፌስ ያደርግ እና ሰውየው ነፃ ከወጣ በኋላ ስጠይቀው ኧረ እኔ በጣም ነው የምወደው አለ። ለካ ሰውየውን የሚጠላበት ምክንያት ውስጡ ያለው ሰይጣን ያለምንም ምክንያት ምንም ሳይበድለው አንድ ቀን እንኳን ጨብቶት ሳያቅ ሰይጣን ውስጡ ቁጭ ብሎ ነብይ ከሌን አልወደውም ያስብላል። እንዳትሸወዱ፣ እንዳትታለሉ። የእግዚአብሔርን ሰዎች እንዳትወዱ የሚያደርጋችሁ ከሆነ፣ ነቢያቶችን እንዳትወዱ የሚያደርጋችሁ ከሆነ፣ ዘማሪዎችን እንዳትወዱ የሚያደርጋችሁ ከሆነ፣ ወንጌላውያንን እንዳትወዱ የሚያደርጋችሁ ከሆነ፣ ሐዋርያትን እንዳትወዱ የሚያደርጋችሁ ከሆነ በውስጣችሁ የሆነ የጨለማ ኃይል አለ። እሱ በናዝሬቱ ጌታ በኢየሱስ ክርስቶስ ስም መፍረስ ይሆንለታል። ተቺ ከዛ የራሳቸውን ጥፋት፣ እነኛ አጋንንት ያለባቸው ሰዎች የራሳቸውን ጥፋት አገልጋይ ላይ ማላከክ ይወዳሉ። የሆነ ሰው ላይ ማላከክ ይወዳሉ። እነሱ እኮ እልም ያለ ጨለማ ውስጥ፣ እልም ያለ ድካም ውስጥ ነው ያሉት። ግን እከሌ ማለት እከሌ ያሉ ማጣጣለ፣ ማንቋሸሽ፣ መሳደብ፣ መጥላት ሰይጣን እንዲያደርጉ ያደርጋቸው። ምክንያቱም ከተባለ እነሱን የሚወዱ ከሆነ ማግኘታቸው አይቀርም። እነሱን የሚወዱ ከሆነ አብሮ ቸርች መካፈላቸው አይቀርም። ሰው ነፃ እንዲወጡ አይፈልግም። ጥላቻ ይከትባቸው። ከመሬት ተነስቶ የአገልጋይ ጥላቻ ያለባችሁ ሰዎች፣ ምንም ሳትሆኑ፣ ሳትነኩ፣ ሳትጎዱ የአገልጋይ ጥላቻ ያለባችሁ ሰዎች፣ ነብይ ሲባል
በጣም የሚያስደነግጣችሁ የሆነ በቃ የሚያበሳጩ ሰዎች እናንተ አይደላችሁም። ውስጣችሁ አጋንንት ስለገባ ነው። ውስጣችሁ ጨለማ ስለገባ ነው። ከዛ ጨለማ ነፃ መውጣት አለባችሁ። በኢየሱስ ክርስቶስ ስም ነፃ መውጣት ይሆንላችሁ። ኢየሱስ ጌታ። ሶስተኛ አጋንንት ያለባቸው ሰዎች ተቅበዝባዦች ናቸው። ይቅበዘበዛሉ። አጋንንት ያለባቸው ሰዎች ተቅበዝባዦች ናቸው። ልክ ማረፊያ እንዳጣችው ወፍ ህይወታቸው፣ ዘመናቸው፣ ኑሯቸው የተቅበዘበዘ ነው። እረፍት የሚባል ነገር የላቸው። በስራቸው ጉዳይ አያርፉም። አንዱን ስራ ይጀምራሉ፣ ይተዋሉ፣ አንዱን ይሰራሉ፣ ይተዋሉ፣ አንዱን ይሰራሉ፣ ይከስራሉ፣ አንዱን ይሰራሉ፣ የሆነ ነገር ይሆናሉ። በሚያርፉበት ቦታ ስቴብል ያደረጉ አይደሉም። ከአንድ ሀገር ወደ ሌላ ሀገር፣ ከአንድ ቸርች ወደ ሌላ ቸርች አካላይ ይሆናሉ። በብዙ መቅበዝበዝ ውስጥ ህይወታቸው ያለፈ። ለምን ከተባለ ሰይጣን ምን ጊዜ በአጋንንት ስርዓት ውስጥ ያለ ሰው ሰይጣን ምን ጊዜም ያንን ሰው ማሳረፍ አይደለም ፕሮግራሙ፣ ማቅበዝበዝ። ከአንድ ቦታ ወደ ሌላ ቦታ፣ ከአንድ ስፍራ ወደ ሌላ ስፍራ ረፍት እንዳይኖራቸው ያደርግና ተቅበዝባዥ ያደርጋቸዋል። በስራቸው እንኳን ረፍት የሚያገኙ አይደሉም። ከአንድ መስሪያ ቤት ወደ ሌላ መስሪያ ቤት፣ ከአንድ ቦታ ወደ ሌላ ቦታ በአመት ውስጥ 3 4 5 ስራ ሊቀይሩ ይችላሉ። ቢኮዝ አንድ መስሪያ ቤት ውስጥ እንዲቆዩ ጠላት አይፈልግም። እዛ ከቆዩ ይባረካሉ፣ የሆነ ነገር ይፈጠራል። ያንከራትታቸዋል። 3 ወር ይሰሩና ከመስሪያ ቤት ይባረራሉ። 3 ዓመት ይሰሩና ይባረራሉ። የሆነ ጊዜ 1 ዓመት ምናምን ያሳልፉና ይባረራሉ። ስለዚህ ሰዎቹ እድሜ ልካቸውን ከአንድ ቦታ ከአንድ ድርጅት ወደ ሌላ ድርጅት፣ ከአንድ መንግስት መስሪያ ቤት ወደ ሌላ መንግስት መስሪያ ቤት፣ አገልጋይ ደግሞ ከሆኑ ከአንድ ቸርች ወደ ሌላ ቸርች፣ ከአንድ የእግዚአብሔር ሰው ጋር ከዛ ወደ ሌላ፣ እድሜ ልካቸውን ሁሉ የተቅበዘበዘ ህይወት ነው የሚኖራቸው። በውስጣቸው ያለው ሰይጣን አንድ ስፍራ ላይ ረግተው ከተቀመጡ ነፃ እንደሚወጡ፣ እንደሚባረኩ፣ እንደሚፈቱ ያውቃል። የሚያዙ የሚጨበጡ እንዳይሆን ነው የሚያደርጋቸው። አገልጋይ እንኳን ተከታትሎ እንዲይዛቸው፣ አገልጋይ እንኳን ተከታትሎ እንዲጸልይላቸው በፍጹም ፍቃደኞች አይሆኑ፣ አይያዙ። ባህሪያቸው፣ ጤንነታቸው፣ ኢኮኖሚካሊ ነገራቸው፣ መንፈሳዊ ነገራቸው የሆነ ሰዓት ላይ ሞቅ ያሉ፣ የሆነ ሰዓት ላይ ለብ ያሉ ይሆናሉ። የሆነ ሰዓት ላይ ቸርች የሚሄዱ፣ የሆነ ሰዓት ላይ ከቸርች የሚጠፉ ይሆናሉ። የሆነ ሰዓት ላይ ጸሎት የሚፈልጉ፣ የሆነ ሰዓት ላይ ደግሞ ጸሎት የሚያስጠላቸው ይሆናሉ። ሌላው ምልክቱ ተቅበዝባዥ ይሆናል። ማረፊያ ያጣች ወፍ ማረፊያዋን እስክትሰራ ድረስ ትቅበዘበዛለች። ከአንድ ዛፍ ወደ ሌላ ዛፍ፣ ከአንድ ተራራ ወደ ሌላ ተራራ። የምታርፈው ጎጆዋን ስትሰራ ብቻ፣ ቤቷን ስትሰራ ብቻ። ልክ እንደዛም የምታርፉት ከመቅበዝበዝ ኢየሱስ ነፃ ሲያወጣችሁ ብቻ ነው። ኢየሱስ ነፃ ሲያወጣችሁ ከማንኛውም መቅበዝበዝ ውስጥ እግዚአብሔር ይታደጋችኋል። ህይወታችሁ፣ ላይፋችሁ መስመር የያዘ ይሆናል። ሰይጣን ደግሞ አታላይ ነው። በምድራዊ ነገር ሰዎችን እያጭበረበረ የሚቅበዘበዙበትን መንገድ ይፈጥርላችኋል። በእንደዚህ አይነት ስርዓት ውስጥ ያላችሁ፣ እየተቅበዘባዛችሁ ያላችሁ፣ እንደው ይህንን መልእክት ስትሰሙት በሰው ዘንድ እንኳን በቃ ጤነኛ የምትመስሉ፣ የተመቻችሁ የምትመስሉ፣ ግን ውስጣችሁ መቅበዝበዝ ያለባችሁ፣ ከጓደኞቻችሁ ጋር እንኳን አንድ ረጅም ርቀት መሄድ የማትችሉ፣ ያም ጓደኛ የምትይዙ የምትለቁ፣ እዛም ያንንም ሰው ጓደኛ የምታደርጉ፣ ይህንንም ሰው ወዳጅ የምታደርጉ፣ ከዛ ከሰው ሁሉ ጋር የምትጋጩ፣ የምትጣሉ፣ ከዛ ደግሞ ሰው እንዳስቀየማቸው አድርጋችሁ የምታለቅሱ፣ ልክ እንዳዞምባ የምታለቅሱ፣ ኖ ውስጣችሁ ያለው ስፕሪት ነው፣ እናንተ አይደላችሁ። አንዳንድ ሰው ውስጡ አጋንንት ገብቶበት ከሰው ሁሉ ያጣለዋል፣ ከጓደኞቹ ሁሉ ያጣለዋል። ከዛስ ከሁሉም ሰው ይጣላና እኔ ሰው አይወጣልኝም፣ እኔ ጓደኛ ይበድለኛል፣ እነዚህ ሁሉ ሰዎች እኔን አስቀየሙኝ ብለው ራሱን የሐዘን መገለጫ አድርጎ ያቀርባል። ሰው ሁሉ ወይኔ ብለው እንዲያዝንለት ያደርጋል። ይሄ የተቅበዝባዥ መንፈስ በውስጡ ስላለ ከሰው ሁሉ ጋር እንዲጋጭና ረፍት እንዳይኖረው ሰይጣን ነው እያደረገ ያለው። በነገራችን ላይ 10 ጓደኛ ኖራችሁ ከ10ሩም ጋር የምትጣሉ ከሆነ በሽተኞቹ እናንተ ሰዎቹ ሳይሆኑ እናንተ ናችሁ። ከ10 ጓደኛ 2፣ 3፣ 4፣ 5 ሊያስቀይሙ ይችላሉ። ቢያንስ ከ10 አንድ መልካም ጓደኛ ሊኖር ይችላል። ስለዚህ ሰይጣን ተቅበዝባዥ እንዲሆኑ ያደርጋቸዋል። ይሄንን ልናገርና ከኔ ጋር አንድ ላይ እንጸልያለን። ሌላው አጋንንት ያለባቸው ሰዎች ለችግራቸው መፍትሄ ምድራዊ ነገርን ይመርጣሉ። በደንብ ስሙ። ለችግራቸው መፍትሄ ምድራዊ የሆነን ጉዳይ ይመርጣሉ። ምን ማለቴ ነው? በውስጣቸው አጋንንት እንዳለ እያወቁ ለውስጣቸው የመዳኛ መንገድን የምድራዊ ሲስተም ይፈልጉበታል። ለምሳሌ ሰይጣን በሽታን በውስጣቸው አስቀምጦ
ያስቀመጠባቸው ሰይጣን እንደሆነ እያወቁ ላስቀመጠባቸው በሽታ መፍትሄው ሕክምና እንደሆነ ይረዳሉ። ሰይጣን በሽታውን አስቀምጧል። ሰዎቹ በሕክምና መፈወስ ይፈልጋሉ። ለምንድን ነው ይሄ አእምሯቸውን የሚይዘው? በነገራችን ላይ በመንፈስ የታመመ ሰው በሐኪም አይፈወስም። ደግሞአለሁ፣ በመንፈስ የታመመ ሰው በሕክምና አይፈወስም። በመንፈስ የታመመ ሰው በዶክተር አይፈወስም። በመንፈስ የታሰረ ሰው በዶክተር አይፈታም። አንድ ሰው በሽታው ከአጋንንት እንደሆነ ገብቶት ወይንም አእምሮ ከአጋንንት እንደሆነ ገብቶት አማኑኤል ሆስፒታል ቢገባም ከአእምሮ በሽታ ነፃ መውጣት አይችልም። ቢኮዝ እሱን ያሰረው የጨለማ ኃይል ነው እንጂ በሕክምና የሚድን ጉዳይ አይደለም። ለዛ እነኚህ አጋንንት ያለባቸው ሰዎች ጸሎትን መፍትሄ ከማድረግ ይልቅ ጸሎትን ከማስቀደም ይልቅ ያቁታል እኮ ሰይጣን አታክ እንዳደረጋቸው ያቁታል። መፍትሄ ፍለጋ ህንድ ይሄዳሉ። መፍትሄ ፍለጋ ታይላንድ ይሄዳሉ። መፍትሄ ፍለጋ ገንዘብ ያዋጡና መፍትሄ በዛ ብር በሕክምና እንደሚገኝ ያስባሉ። እነሱን እኮ አታክ ያደረጋቸው አጋንንት እንደሆነ በደንብ ግልጽ፣ ወይ በህልማቸው ወይ በድምፅ ወይ በሆነ ነገር አታክ እንዳደረጋቸው በጣም ግልጽ ነው። ሰይጣን በህልም በድምፅ በሆነ ጉዳይ አታክ ካደረጋቸው ሰዎቹ ለዛ አታክ ለሆኑበት መፍትሄ እግዚአብሔር ቤት መቅረብና ጸሎት ማጸለይ ነው ያለባቸው። ለምሳሌ 90% የሚጠጋው በሽታ ከአጋንንት ነው፣ ከመናፍስት ዓለም የሚላክ 90% የሚታመሙ ሰዎች 90%፣ 10%ቱ በተፈጥሯዊ ሁኔታ በተፈጥሮ ኬዝ ሊታመሙ ይችላል። 90% የሚጠጋው ግን ሰይጣን በሽታን የሚያስቀምጥባቸው ሰዎች አሉ። ያንን በሽታ ሲያስቀምጥባቸው አንደኛ ከውጭ ሆኖ ሊልክባቸው ይችላል፣ ሁለተኛ ውስጣቸው ተቀምጦ የሆነ ቦታቸው ሊያሳምማቸው ይችላል። ለዚህ መፍትሄ የሚሆን ጉዳይ ዕውቀት ያለው ሰው ጋር አይደለም መፍትሄ የሚገኘው። ለዚህ መፍትሄ እግዚአብሔር ዘንድ መጸለይ ነው ወይም ማጸለይ ነው። ለዛ ነው የበሽታ መንፈስ ነኝ ብሎ ይወጣል። ሰዎች ከካንሰር ይፈወሳሉ፣ ከኤችአይቪ ይድናሉ፣ ከተለያየ ከኩላሊት በሽታ ይድናሉ፣ ነፃ ይወጣሉ። ኢሚዲየትሊ ሲጸለይ ፈውስ በላያቸው ላይ ያልፋል። የተያዙ ሰዎች ግን ለችግራቸው ለበሽታቸው ወይንም ለቋጠሯቸው መፍትሄ የሚያደርጉት ምድራዊ ሲስተምን ይሆናል። ይሄ ነገር በእግዚአብሔር ቤትም በእግዚአብሔር ሰዎችም አሁን ላይ እየተለመደ መጥቷል። ለምሳሌ ሰው የሆነ ችግር ሲያጋጥመው ቶሎ ብሎ ችግሩን ለመፍታት በሰውኛ ነው የሚሮጠው። ቶሎ ብሎ ግን አይጸለይም። ቶሎ ብሎ የእግዚአብሔር ሰዎች እንዲጸልዩለት አያደርግም። ቶሎ ብሎ የቤተ ክርስቲያን ሽማግሌዎች በዘይት እንዲጸልዩለት አያደርጉም። ቶሎ ብሎ ገንዘብ እንዲሰበሰብ ቶሎ ብሎ የሆነ ሀገር ታክሞ እንደሚፈወስ ነው። ሰይጣን ደግሞ ምንድን ነው ይሄ እንደሚሆን ስለሚያውቀው ሴትየዋን ወይም ሰውየውን በግልጽ ያገኛቸዋል። ወይ አጋንንት ካለበት ዶክተር ጋር ያገናኛቸዋል። ከቤተ ክርስቲያን አሸሻቸው ማለት፣ ከጸሎት አሸሻቸው ማለት፣ የእግዚአብሔር ኃይል ከሚሰራበት ቦታ አሸሻቸው ማለት። በግልጽ ብቻውን ስለሚያገኛቸው ሊያሰቃያቸው፣ ሊያጠፋቸው፣ ሊገድላቸው ይችላል። ስለዚህ አጋንንት ያለባቸው ሰዎች ለችግራቸው መፍትሄ ምድራዊ ነገር ብቻ እንደሚፈታቸው፣ እንደሚፈውሳቸው፣ ነፃ እንደሚያወጣቸው ያስባል። አንድ ጊዜ በአገልግሎት ያጋጠመኝ ልንገራችሁ። ሴትዮዋ ትንሽዬ ህመም ሰውነቷ ላይ ይወጣል እና በወጣባት ህመም እንዲጸለይላት ታደርጋለች። ይጸለይላት። በደንብ የምታመን አይደለችም። ደህና ትሆናለች። ወደ እግዚአብሔር ቤት፣ ወደ ጸሎት፣ ወደ ቸርች ግን አትሄድም። ቤተክርስቲያን አትሄድም። ገንዘብ ስላላት ሀብት ስላላት መፍትሄ አድርጋ የምታስበው በገንዘቧ የትም ሀገር ታክማ እንደምትድን። ፋይናሊ ጠላት ምን አደረጋት? ያኔ ትንሽ ሆኖ የተሻለችውን ፈውስ እንደገና ሰይጣን በሽታ አስገባባት። ቢኮዝ አትጸልይም፣ ቸርች አትሄድም፣ ከእግዚአብሔርን ሐሳብ አትካፈልም። ትንሽዬ የነበረውን በሽታ ሆስፒታል በገንዘቧ ሌላ ሀገር ስትሄድ ሆስፒታል ስታከም ካንሰር ነው አሏት። ያ ካንሰር ደረጃው ጨምሮ የመጨረሻ ደረጃ ላይ ደረሰ። ቀድሞውኑ አስቀድማ ሲሪየስሊ ብትጸልይበት። ሰው እኮ ሆስፒታል እንደሚንከራተተው እኮ የእግዚአብሔር ቤት አይንከራተትም። ሰው ከሆስፒታል እድናለሁ ብሎ እንደሚንቀሳቀሰው እግዚአብሔርን አምኖት በዚህ ዘመን ከቸርች እኮ አይካፈልም። እግዚአብሔር ይፈውሰኛል ብሎ በግል እንኳን ጸሎት አያጸልይም። ለምንድን ነው ይሄንን የማያደርገው ካላችሁ፣ አጋንንት ካለበት መፍትሄውን ሌላ ነው ብሎ የሚያሳየው ስፔሻል ዶክተር አለ። እሱ ጋር ከሄድክ ትፈወሳለህ ይለዋል። ከዛ ይሄዳል፣ ሳይፈወስም ሳይድንም ይመጣል። ስለዚህ ለችግራችሁ መፍትሄ ምድራዊ ነገር ጋር ብቻ የሚያስሮጣችሁ ከሆነ
ለምሳሌ ቢዝነስ ሲከስርባችሁ ተበድራችሁ እንደምትለወጡ የሆነ ነገር አድርጋችሁ እንደምትቀየሩ ብቻ የምታስቡ ከሆነ ተሳስታችኋል። ቢዝነስ ሲከስርባችሁ በቢዝነሱ ዓለም አልሳካ ሲላችሁ ሲሪየስሊ መጸለይ ነው ያለባችሁ። ምን የሆነ ነገራችሁን የሚያበላሽ መንፈስ አለ ማለት ነው አካባቢ። እሱ እንዲመታ ቀድማችሁ ለጸሎት ትሰጣላችሁ፣ ቀድማችሁ ለእግዚአብሔር ቤት ትሰጣላችሁ። ሰከንድ መድኃኒት ቢሆን ሕክምና ቢሆን የሆነ ነገር ቢሆን ሁለተኛ ታደርጉታላችሁ። ቅድሚያ ግን ከእግዚአብሔር ጋር ባላችሁ ነገር ስትሮንግ ስትሆኑ ድንገት ያ መንፈስ ይመታል። አንዴም አስታውሳለሁ ጥቁር አንበሳ ሆስፒታል ላይ የቆዳ ካንሰር ተብላ መጣ። ጭንቅላቷ ካንሰር ሆኗል። አንድ ልጅ ነው ያላት። ልጆች መውለድ አትችልም ተብላለች። በቃ ደብዳቤ ተሰጥቷታል። ጥቁር አንበሳ ሕክምና ላይ ነበረች። ቸርች በማገለግልበት ስፍራ ላይ መጣች። ገና የእግዚአብሔር መንፈስ ያስነሳት ካንሰር ከላይሽ ላይ ተነቅሏል አለ። መንፈስ ቅዱስ ነው ያለው። ካንሰር ተነቅሏል፣ ተፈውሰሻል አለ። አሜን ብላ ሄደች። በሳምንቱ በመጣች በሁለተኛው ቀን ጭንቅላቷ ላይ ቆዳዋ ላይ የነበሩ ቁስሎች ሁሉ መድረቅ ጀመሩ። ጭንቅላቷን በሻሽ በምናምን አስራ ነው የምትንቀሳቀሰው፣ ሰውነቷ ስለሚገማ ስለሚሸት። ደግሞ ዶክተር አትወልጅም ብሏታል ከአንድ በላይ። እግዚአብሔር ያኔ ፈወሳት። በሳምንቱ ቸርች ስትመጣ የተፈወሰችበትን ዶክመንት ይዘ የተፈወሰችበትን ነፃ ወጣ ከሆስፒታል ሆስፒታል። ይሄ ተአምር ነው ብሎ በጣም ደንግጠው ካንሰር የሚባል የለብሽም እኮ ራሳቸው አለብሽ ያሏት ሰዎች፣ ሕክምናውን በሽታውን ያገኙ ሰዎች አሁን ነፃ ነሽ ብለው ደብዳቤ ጽፈውላት ቸርች መታ መሰከረች። አሁን 3 ልጅ ጨምረው ወልደው የ4 ልጆች እናት ሆና እየኖረች ፈጽሞ ከካንሰር ነፃ ወጣ። ምን ልላችሁ ፈልጌ ነው፣ በሚያጋጥማችሁ ማንኛውም በቢዝነሳችሁ በትዳራችሁ ትዳራችሁ ችግር ውስጥ ሲገባ ቀድማችሁ የትዳር ካውንስል ለምን ትሄዳላችሁ? ቀድማችሁ ለምን አትጸልዩበት? አማካሪ ጋር ለምን ትሮጣላችሁ? ጸልዩበት። በእግዚአብሔር ፊት መንፈስ ቅዱስን አማክሩት። ትዳሬ አደጋ ላይ ነው፣ እየተስማማን አይደለም፣ ከባለቤቴ ጋር እየተጋጨን ነው፣ ምን እንደሆነ አናቅም፣ ከዛ በፊት ፍቅር ነበር። ሶ ዜር ኢዝ ሰምቲንግ ትዳራችሁ ሊፈታ የሚፈልግ ወይ ድግምት አለ፣ ወይ ጨለማ ኃይል አለ፣ ወይ መስተፋቀር መንፈስ አለ ቤታችሁን ሊበጠብጥ የሚፈልግ። ሶ የትዳር አማካሪ ጋር ሄዳችሁ አጋንንት ሊበጠብጥ ያለውን ቤተሰብ በካውንስሊንግ አያስታርቀውም፣ በምክር አያስታርቀውም፣ የሆነ ነገር በማድረግ በፍጹም አያስታርቀውም። ትዳራችሁ አደጋ ላይ ሲወድቅ እግዚአብሔር ምን ይላል? መንፈስ ቅዱስ አስታርቀን፣ መንፈስ ቅዱስ ነገራችንን አስተካክልልን፣ ልጆቻችን ቤተሰባችንን አስተካክልልን ብለን ቀድመን እንጸልያለን። ሶ ከጸለያችሁ በኋላ ትዳር አማካሪም ጋር ብትሄዱ ካውንስል የሚያደርጓችሁ ፓስተሮች ጋር ብትሄዱ ምንም ችግር የለውም። ቢኮዝ መጀመሪያ መንፈሱን ከመታችሁት፣ መንፈሱን ከህይወታችሁ ላይ ካጠፋችሁ ሌላው ነገር በጣም ቀላል። ስለዚህ አጋንንት ያለባቸው ሰዎች ለችግራቸው መፍትሄ ምድራዊ የሆነን ጉዳይ ብቻ ያስባሉ። ጌታ ኢየሱስ የተባረከ ይሁን። አብረን ከኔ ጋር እንጸልይ። በተለያየ ስርዓት ውስጥ ያላችሁ አሁን እጃችሁን ራሳችሁ ላይ ጫኑ። ውሃ መያዝ የምትችሉ ሰዎች ውሃ ያዙ። ዘይት መያዝ የምትችሉ ሰዎች ዘይት ያዙ። ከኔ ጋር እንጸልያለን። የአባቶቼ ነቢያት አምላክ ይህንን ቪዲዮ በመላው ዓለም ሆነው የሚከታተሉ በተለያየ ስውር ስርዓት ውስጥ ያሉ እነሱ እንኳን መታሰራቸውን የማያውቁ የማይገባቸው በጌታ በኢየሱስ ክርስቶስ ስም አሁን መለኮታዊ ፈውስ በላቸው ላይ እንዲሆን በጌታ በኢየሱስ ክርስቶስ ስም ነፃ እንዲወጡ ጸልያለሁ። ውሃ ለያዙ ሰዎች ጸልያለሁ። ዘይት ለያዙ ሰዎች ጸልያለሁ። ቢዝነሳቸውን የያዘ፣ ጤንነታቸውን የያዘ፣ ትዳራቸውን የያዘ፣ ራእያቸውን የያዘ ክፉ የተመታ እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። መለኮታዊ የሆነ የእግዚአብሔር እጅ ነፃ እንዲያወጣቸው፣ ተአምራታዊ የሆነ የጌታ ኃይል እንዲፈውሳቸው ጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ሰማይ ታሪካቸውን እንዲቀይር፣ መፈታት እንዲሆንላቸው፣ ማንኛውም የአጋንንት ጉልበት ከነገራቸው ላይ ሁሉ የተመታ እንዲሆን ጸልያለሁ። 20 ዓመት 30 ዓመት አስሮ ያስቀመጠ ቤት ውስጥ እንኳን ያሉ ቸርች የማይሄዱ ቤተክርስቲያን የማይሄዱ በኢየሱስ ክርስቶስ ስም ነፃ እንዲወጡ ጸልያለሁ። ወደ ቤተክርስቲያን እንዲሄዱ ጸልያለሁ። በኢየሱስም የሚያቅበዘብዛቸው መንፈስ የተመታ እንዲሆን ጸልያለሁ። ለችግራቸው መፍትሄ እግዚአብሔርን ጸጋ እንዲያስቀድሙ፣ ጸሎት እንዲያስቀድሙ ጸልያለሁ። በኢየሱስም መፈታት ይሁን፣ ነፃ መውጣት ይሁን። በኢየሱስም ባረኳቸው። አሜን። ጌታ ኢየሱስ ዘመናችሁን ይባርክ። ይሄ ዩቲዩብ ቻናላችን ነው። ሰብስክራይብ፣ ሼር አድርጉት። ደግሞ በዚህ ትምህርት የተባረካችሁ ሰዎች ኮመንት ላይ ጻፉልን። ሐሳባችሁን በደንብ ግለጹልን። ጌታ ኢየሱስ ይባረክ። ክፍል 3 ይቀጥላል። ተባረኩ። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነብይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።